ሚስቱ አይደለሽም እኮ ስለ እንክብካቤ የምታወሪው እኮ ሚስቱ ብትሆኚ ነበር። ግን ደግሞ ልሆን ነው የልጁ እናት ነኝ። መጥሪያውን በእኔ በኩል ልታደርሻ አትችይም። እኔ አሁን ቢሆን አልሰጠውም። መስጠት ስላለብሽ ነው የምትሰጪው። መጥሪያውን ካልሰጠውስ? አሳዛኝ ዜና እንበል። ብሩኬን ከሰሰችው አዩ ተብዬዋ ማለት ነው። ማታፍር ጉድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ መጥሪያ ወረቀት ለሀይሚ አምጥታለች። ብሩኬ ዛሬም የለም ትናንትም ሰልችቶኛል ብሏል። ሀይሚ አልቀበልም እኔ በእኔ በኩል ለብሩኬ ልታደርሺ አትችይም ብላ እምቢ እያለቻት እንግዲህ ያው በግድ ትቀበያለች ብላ ሰጥታታለች። ቀደው ነበር ወረቀቱን ግን ብሩኬ እንዲታሰር አልፈልግም አለች። እንግዲህ አላገባሽም ብላ እየተከራከረች እኮ ነው። አላገባሽም አለች ሀይሚ። እውነት ነው አላገብ ግን ላገባው ነው የልጄ አባት ነው ብላ ፍጥጥ እያለች ነው እንግዲህ ከብሩኬ ጋር ከሀይሚ ጋር እና ሴት አፍጣጭ ሴት በዚህ ልክ እንዲህ ስትሆን ግን ምንም ማድረግ አይቻልም። ብናብድም ሀይሚዬም ብትናደድም እንግዲህ መጨረሻውን ማየት አለብን። ታገስተን እንጂ ምንም ማድረግ አይቻልም። ታግሰን መጨረሻውን ማየት ነው ያለብን። ምንም ማድረግ አይቻልም። ብሩክ የለም እንግዲህ ዛሬ ትላንት ራሱ እኔ በቀደም የጠፋበት ምክንያት ሲናገር ነበር። እኔ ደክሞኛል፣ ሰልችቶኛል ብሎ ማለት ነው። ዛሬ እሱ ባሌለበት ቦታ ነው እንግዲህ በግድ ለሀይሚ ሰጥታ የሄደችው። ምንም ማድረግ አይቻልም። እቺ ማፈሪያ ናት እኮ ማፈሪያ። እርግጠኛ ነኝ ብሩኬ ነገሩ የተወዛገበው ነገር ውስጥ ነው ያለው። ትናንትም ማታም ብያለሁ። ቢሆንም 100% የብሩኬ እንደማይሆን እርግጠኛ እንሆናለን በመጨረሻው ላይ ማለት ነው። ግን ያው ለማንኛውም ሀይሚ ትዕግስት መኖር ነው ያለባት። ብሩኬም ወደ ራሱ መመለስ ትዕግስት፣ ምንም በትዕግስት መጠበቅ ነው። መጨረሻውን በትዕግስት ማየት ነው። ሌላ የሚደረግ ነገር የለም። ብንጨናነቅም ብንልም ምንም የሚመጣ ነገር የለም ስላልሆነ ማለት ነው። ከዛ ነው እንግዲህ እየቀጠለች ያለችው ብላ እንግዲህ አሁን ከሰሰችው። መጥሪያ ወረቀት ብላ ይዛው መታለች። እንግዲህ ማታፍር ጉድ ምን አረገ ብላ ነው ልጁን አልቀበልም ብላ ማለት ነው። በግድ እንዲቀበል ልታረግ ነው። ይሄንን ነው ሲፈራ የነበረው ብሩኬ። ትላንትም ሲፈራ ነበር፣ እየፈራም ነው። ለመቀበልም ግራ ገብቶኛል፣ ግን በግድ ያንተ ነው ከተባለ ግዴታ መቀበል አለብኝ፣ ምንም ማረገው ነገር የለም እያለ ነበር። እንግዲህ ትላንትም እንደዛው ልታረግ ነው። እቺ አይን አውጣ ማታፍር ጉድ ማለት ነው። ጨረቃ ፋሚሊዎች እንግዲህ ግራ ገብታችኋል። እነዚህ ልጆች በጥብጣ ልታለያይ ነው። ምንም የምታገኘው ነገር ግን የለም። ልጁ ብሩኬ ልጅ እኔ ነው ብሎ አምኖ ቢቀበልም ከሷ ጋር በግድ መኖር አይችልም ማለት ነው። ከሷ ጋር መኖር አይችልም። እኔ ከማይፈልገው ሰው ጋር አልኖርም ብሏል። ትላንትም ተናግሯል። በግድ አይመስለኝም። የለም በግድ